አትሌቶቻችን ድል ላይ ሌላ ድል በማስመዝገብ ላይ ናቸው። በተለያዩ ሀገራት መደረግ በቀጠሉት የአትሌቲክስ ውድድሮችም ኢትዮጵያውያን አትሌቶች የበላይነት ወስደው እየመሩ ናቸው። አሁን በተሰሙ መረጃዎችም አትሌት ፍሬወይኒ ኃይሉ በፍሎሪዳ ሚያሚ በድንቅ አጨራረስና ብቃት አሸንፋለች። በተለይ አትሌት ፍሬወይኒ ከአሜሪካዊቷ ኒክ ሂልዝ ጋር ያደረገችው የመጨረሻ ሰከንዶች ፍልሚያ እጅግ አስደናቂ ነበር። ብዙዎችን ያነጋገረ ትዕይንትም ጭምር ነበረ። አፈርልታ በመነሳት ለዚህ ታላቅ ውጤት የበቃችውና የሀገሯን ሰንደቅ ዓላማ ከፍ አድርጋ ስላውለበለበች አትሌት ፍሬወይኒ ድል መረጃ ይዘናል። አብራችሁን ስትቆዩ የምትሰሙት ቀዳሚው መረጃችን ነው። ድል ላይ ሌላ ድል በመቀዳጀት ዘወትር የሀገራችን ባንዲራ ከፍ አድርገው የሚያውለበልቡት አትሌቶቻችንም በጃፓን ቶኪዮ በተካሄደው ሌላኛው ውድድርም ታሪክ ሰርተዋል። በ10 ኪሎ ሜትር የጎዳና ውድድር ላይ ጀማል ይመር አንደኛ በመውጣት በጃፓን ቶኪዮ ማሸነፉ ተረጋግጧል። ስለዚሁም አዲስ መረጃ አጋራችኋለሁ። እንዲሁም በቻይና ሻንጋይ እየተካሄደ ያለው የዳይመንድ ሊግ ውድድርም ዛሬ ቀጥሏል። በትናንትናው ዕለትም 5 ሜዳሊያ ማለትም 3 ወርቅ፣ 1 ብር እና 1 ነሐስ ጀግኖች አትሌቶቻችን ማስመዝገባቸው የሚታወቅ ነው። ዛሬም አትሌቶቻችን የሚሳተፉባቸው የተለያዩ ውድድሮች አሉ። ስለዚሁም ጉዳይ መረጃ ይዘናል። የምትሰሙት ጉዳያችን ነው። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው። ወደ መጀመሪያ መረጃችን ስናልፍ በሚያሚ የ1500 ሜትር ውድድር አትሌት ፍሬወይኒ ኃይሉ በድንቅ አጨራረስ አሸንፋለች። በሚያሚ በተካሄደው ግራንድ ስላም ትራክ የሴቶች 1500 ሜትር ውድድርም አትሌት ፍሬወይኒ ኃይሉ አሸንፋለች። አትሌት ፍሬወይኒ ርቀቱን 4 ደቂቃ በ6 ሴኮንድ ከ96 ማይክሮ ሴኮንድ በሆነ ሰዓት በማጠናቀቅ ነው ቀዳሚ የሆነችው። ከፍተኛ ትንቅንቅ በታየበት በዚህ ውድድር አሜሪካዊቷ ኒክ ሂልዝ ሁለተኛ ደረጃን ይዛ አጠናቀቀች። ከፍሬወይኒ ጋር አንገት ለአንገት የተናነቀችው አሜሪካዊቷ ኒክ ሂልዝም በመጨረሻ ግን ተሸንፋለች። የፍሬወይኒን አጨራረስ በፍጹም መቋቋም አልቻለችም። በዚህ ውድድር ሌላኛዋ የኢትዮጵያዊት አትሌት ድርቤ ወልተጂም በ4 ደቂቃ በ7 ሴኮንድ ከ46 ማይክሮ ሴኮንድ በሆነ ሰዓት በመግባት ሶስተኛን ደረጃ ይዛ አጠናቃለች። ዛሬ በፍሎሪዳ ሚያሚ የግራንድ ስላም ትራክ ውድድር በ1500 ሜትር ያሸነፈችው ኢትዮጵያዊቷ አትሌት ፍሬወይኒ ኃይሉ ከወር በፊት በቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና በ3000 ሜትር የሴቶች ውድድርም አንደኛ መውጣቷ ይታወቃል። ለሀገሯም ወርቅ ማስገኘቷ አይዘነጋም። ባለፈው ዓመት በዩናይትድ ኪንግደም በተካሄደው የ2024 የግላስጎ የዓለም የቤት ውስጥ ሻምፒዮና ውድድርም ላይ በ1500 ሜትር የወርቅ ሜዳሊያ ማሸነፏ ይታወቃል። በ2020 የቶኪዮ ኦሎምፒክም በ1500 ሜትር 5ኛ ደረጃ ይዛ ያጠናቀቀችው ፍሬወይኒ በ2022ም በቤልግሬድ በ800 ሜትር ውድድር የዓለም የቤት ውስጥ የብር ሜዳሊያ ማሸነፏም የሚታወስ ነው። ፍሬወይኒ ኃይሉ በተለይ በ2024 የፓሪስ ኦሎምፒክ አላግባብ ተቀንሳለች በሚል በፌዴሬሽኑ ፕሬዝዳንት ደራርቱ ቱሉና የጉዳፍ ባል በሆነው አሰልጣኝ ህሉፍ ይህድጉ ላይ ከፍተኛ ትችቶች ሲቀርብባቸው እንደነበረ የሚታወስ ነው። ፍሬወይኒ በእንባ በታጀበ ለቅሶ በግፍ ነው እንድቀንስ የተደረኩት ስትል የኢትዮጵያ ሕዝብ ይፍረደኝ ማለቷ አይዘነጋም። ከዚያ በኋላ ባደረገቻቸው ውድድሮች ሁሉ ፍሬወይኒ ድል በድል የሆነች ነው። ዛሬም በሚያሚ የግራንድ ስላም ትራክ ውድድር ላይ በምርጥ አጨራረስ ያስመዘገበችው ውጤት የዚህ ማሳያ ነው። የኢትዮጵያውያን አትሌቶች የሚጠበቁበት የግራንድ ስላም ትራክ ውድድርም ዛሬ ይቀጥላል። በአሜሪካዊው አጭር ርቀት አትሌት ማይክል ጆንሰን የተጀመረው ግራንድ ስላም ትራክ በዓመት ለ4 ጊዜ በተለያዩ ከተሞች የሚካሄድ ሲሆን የሁለተኛዋ ከተማ ሚያሚ ውድድርም ትላንት ማለዳ ተጀምሯል። በውድድሩም በረጅም ርቀት በሁለቱም ጾታ የኢትዮጵያውያን አትሌቶች ድል ያደርጋሉም ተብለው ይጠበቃሉ። በሚያሚ በሚደረገው በዚህ ውድድር ከ24 ሀገራት የተውጣጡ አትሌቶች የሚፎካከሩበት ታላቅ ውድድር ነው። አንደኛ የሚወጣው አትሌትም $100,000 ሽልማትም ያገኛል። በጃፓን ቶኪዮ በተካሄደው የ10,000 ኪሎ ሜትር የጎዳና ውድድር ላይ ኢትዮጵያዊው አትሌት ጀማል ይመር አሸንፏል። ጀማል ውድድሩን ለማጠናቀቅ የፈጀበት ሰዓት 27 ደቂቃ ከ10 ሴኮንድ ነው። አትሌት ጀማል የረጅም ርቀት ሯጭ ሲሆን በ2017 የዓለም ሀገር አቋራጭ ሻምፒዮናም ላይ የ10,000
ሜትር አሸናፊ መሆኑ ይታወቃል። የ2018ቱም የአፍሪካ አትሌቲክስ ሻምፒዮና የ10,000 ውድድር አሸናፊም ነው አትሌት ጀማል ይመር። የ2021 የቦስተን ማራቶን በሶስተኛ ደረጃ ይዞ ያጠናቀቀው አትሌት ጀማል ዛሬ በጃፓን ቶኪዮ በ10,000 ኪሎ ሜትር ውድድርን በማሸነፍ የኢትዮጵያ ሰንደቅ ዓላማ ከፍ አድርጎ አውለብልቧል። በሌላ መረጃ ደግሞ በሻንጋይ ዳይመንድ ሊግ በወንዶች 5000 ሜትር ኢትዮጵያውያን አትሌቶች አሸንፏል። በዳይመንድ ሊግ ኢትዮጵያውያን አትሌቶች ከአንደኛ እስከ 3ኛ ተከታትለው በመግባት አስደማሚ ድል አስመዝግበዋል። ትናንት ቅዳሜ በሻንጋይ በተደረገው ውድድርም በ5000 ሜትር ወንዶች በሪሁ አረጋዊ፣ ኩማ ግርማና መዝገቡ ስሜ ተከታትለው ገብተዋል። በሁለተኛዋ ከተማ ሻንጋይ በተደረገው በዚህ የ5000 ሜትር የወንዶች ውድድርም ላይ አትሌት በሪሁ አረጋዊ በበላይነቱን ይዞ አጠናቋል። በፓሪስ ኦሎምፒክ የብር ሜዳሊያ ባለቤቱ በሪሁ አረጋዊ ዓመቱን ምርጥ ሰዓትን በማስመዝገብ አሸንፏል። በዚህ ውድድር ላይ 12 ደቂቃ ከ50 ሴኮንድ ከ45 ማይክሮ ሴኮንድ ርቀቱን ለማጠናቀቅ የወሰደበት ሰዓት ነው። ኩማ ግርማ እና መዝገቡም ስሜ ደግሞ የግል ምርጥ ሰዓታቸው በማስመዝገብ ሁለተኛና ሶስተኛ በመውጣት ውድድራቸውን ፈጽመዋል። ኩማ ግርማ 12 ደቂቃ ከ50 ሴኮንድ ከ69 ማይክሮ ሴኮንድ ሲገባ መዝገቡ ስሜ ደግሞ 12 ደቂቃ ከ51 ሴኮንድ ከ86 ማይክሮ ሴኮንድ በሆነ ሰዓት ነው መግባት የቻሉት። ጀግኖች አትሌቶቻችን በሪሁ አረጋዊ በፓሪስ ኦሎምፒክ የ10,000 ሜትር የብር ሜዳሊያ ማምጣቱ የሚታወቅ ነው። አሁን ላይ ዓለም ላይ አሉ ከሚባሉ ረዥም ርቀት ሯጮች መካከልም በቀዳሚ ስፍራ የተቀመጠ ታላቅ አትሌት ነው። በዳይመንድ ሊግ ውድድርም የዓመቱ ምርጥ ሰዓት በማስመዝገብ ነው የኢትዮጵያን ባንዲራ ዳግም ያውለበለበው። በዚሁ በቻይና ሻንጋይ እየተካሄደ ባለው የዳይመንድ ሊግ ውድድርም ኢትዮጵያዊው አትሌት አብርሃም ስሜ ኬንያውያንን አስከትሎ በመግባት አሸንፈዋል። በሻንጋይ በተደረገ የዳይመንድ ሊግ የወንዶች የ3000 ሜትር መሰናክል ነው አትሌት አብርሃም ያሸነፈው። አብርሃም ስሜ ርቀቱን ለማጠናቀቅ 8 ደቂቃ ከ07 ሴኮንድ ከ92 ማይክሮ ሴኮንድ የወሰደበት ሲሆን የዓመቱ ምርጥ ሰዓት ሆኖም ተመዝግቦለታል። በዚህ በወንዶች 3000 ሜትር መሰናክል የኢትዮጵያ ስም ከፍ ብሎ የተጠራበት አስደናቂ ውድድርም ነበረ። በተለይ አሁን ላይ እጅግ ውስን ከሆኑት ውድድሮች ባሻገር እንደ 800 እና መሰናክል ባሉ ውድድሮች ላይ አትሌቶቻችን ድል ማስመዝገባቸው ይበል የሚያሰኝ ነው። ትናንት ቅዳሜ በተደረገው በሌላኛው ውድድር በሻንጋይ በተደረገው ሌላኛው ዳይመንድ ሊግ ውድድርም በሴቶች 800 ሜትር ውድድር አትሌት ጽጌ ድጉማ ምርጥ ሰዓት በማስመዝገብ አሸንፋለች። ጽጌ ርቀቱን ለማጠናቀቅ 1 ደቂቃ ከ56 ሴኮንድ ከ64 ማይክሮ ሴኮንድ ወስዶባታል። ይህም የኢትዮጵያውያን የርቀቱን ክብረ ወሰን እንድታሻሽልም አስችሏታል። ንግስት ጌታቸውና ሀብታም አለሙ 6ኛና 8ኛ በመውጣት ውድድራቸውን አጠናቀዋል። በውድድሩ እስከ 8ኛ ደረጃ ይዘው ያጠናቀቁ ሁሉም አትሌቶች ከ2 ደቂቃ በታች መግባትም ችለዋል። ዛሬም በተለያዩ ሀገሮች እንግዲህ አትሌቶቻችን ውድድራቸውን ያደርጋሉ። በቻይና ሻንጋይ የዳይመንድ ሊግም ውድድር ይቀጥላል። እንዲሁም ደግሞ በፍሎሪዳ ሚያሚ የግራንድ ስላም ትራክ ውድድርም ይቀጥላል። ስለነዚህ መረጃዎች ቶሎ የሚወጡ አዳዲስ አትሌቲክስ መረጃዎችን በተለይ አትሌቶቻችን የሚሮጡባቸው ሩጫዎችን የተመለከቱ ጉዳዮች በፍጥነት እናደርሳቸዋለን። እስከዚያው ግን መልካም ጊዜ ይሁንላችሁ። ቻው ቻው።